ሌሎችንም አቢዝ ለማድረግ ተፈልጎ ከሆነ ሊያደርጉ ይችላሉ። ስለባለፈው ለምሳሌ 12 ያስፈተናቸው ተማሪዎች ማለት ነው 10ኛ ያልተፈተኑ ተማሪዎች ናቸው 12 ያስፈተኑት። በጣም ቻሌንጂንግ ነበረ ለኛ። እኔም በአጋጣሚ ኮምቦልቻ ነው ፈተና የደረሰኝና 10ኛ ክፍል ይሄን የፈተና ስርዓት አልፎ ስላልመጡ 12ኛ ክፍል ላይ እንደ አዲስ ነው ፎርም እያስሞላን እያለማመድን ስንፈትን የነበረው። ትላንት አመሻሹንም ኔታንያሁ በቃላቸው መሰረት በየመን ላይ 30 የጦር አውሮፕላኖችን በማዝመት ከባድ ድብደባ ሲፈጽሙ ማምሸታቸውን አልጀዚራ ዘግቧል። የእስራኤል የጦር አውሮፕላኖች ኢላማ አድርገው ሲደበድቡ ያመሹት የየመኗን የወደብ ከተማ ሆዴዳን ሲሆን ለመርከቦች መቆሚያነት የሚያገለግለው የወደቡ ክፍል ከፍተኛ ጉዳት እንደደረሰበት ተነግሯል። የዩክሬን ጦር በሩሲያ ኩርስክ ጥቃት ማድረሱ ተነገረ። ዩክሬን ባደረሰችው የድሮን ድብደባ ቢያንስ 3 ንጹሃን ሰዎች ለሞት መዳረጋቸውን የአካባቢውን ባለስልጣናት ጠቅሶ ሮይተርስ አስነብቧል። የመኪናው ቀለም ሊጎዱ ከሚችሉ ከተለመዱ ነገሮች መካከል የመጀመሪያው የአካባቢ ብክለት ነው። ከነዚህ መካከል የመጀመሪያው ደግሞ አሲዳማ ዝናብ ነው። አሲዳማ ዝናብ በጊዜ ሂደት ቀለምን በመሸርሸር ቀለሙን የመቀየርና የማበላሸት ነገር ሊያስከትል ይችላል። ሰላም ጤና ይስጥልን ውድ የሀገሬ ቴሌቪዥን ተመልካቾች እንደምን አመሻችሁ። ከሀገሬ ቴሌቪዥን የሰዓቱን መረጃዎች ይዘን ቀርበናል። ሙሴ ከበደ ነኝ። እስከ ፍጻሜው አብራችሁን ቆዩ። በቀዳሚነት በተመለከትናቸው ርዕሰ ጉዳዮች አመራው። አምራች ኢንዱስትሪዎች በገንዘብ አቅርቦት እጥረት ችግር እየተፈተኑ መሆናቸውን ተናግረዋል። አምራቾች ከገንዘብ እጥረት ባሻገር የግብአት የመስሪያ ቦታዎች አለመኖር እንዲሁም በኮንትሮባንድ እየተፈተኑ እንደሆኑም ተገልጿል። ይህን ችግር ይቀርፋል የተባለው ሶስተኛው የኢትዮጵያ ታምርት አውደ ርዕይ በአዲስ ዓለም አቀፍ ኮንቬንሽን ማዕከል ተከፍቷል። ናርዶስ ሳምራት ተጨማሪውን አዘጋጅታለች። ሀብታሙ አበራ እባላለሁ። የአውቶሞቲቭ ባለሙያ ነኝ። ሀሳቡ ያው እኔ መካኒክ ነኝ። ቆዮ በሙያው ላይ ያው ሙያሽ እያደገ ወደ ፍልስፍና ትገቢያለሽ። አዳዲስ ነገሮችን ማየት ትጀምሪያለሽ። ከዛ የተነሳው ነው እንግዲህ አሁን በመኪና ጥገና ነበረ የተለያዩ ሞዲፋይ ነገሮችን እሰራለሁ። ማኑዋል መኪኖችን ወደ አውቶማቲክ ቀይራለሁ። ከዛ እያደገ ሲመጣ ይሄኛውን ወደ ማምረት መጣው ማለት ነው። ጋራዥ ነው። ሰው ሁሉ ይሄን አይገምትም። ለመስራት ጋራዥ ላይ በተጣበበ ቦታ ውስጥ የተለያዩ ማቴሪያሎችን አቀናጅተን ይሄን መኪና አውጥተናል። ግን ያው እንደ ችግር እንደ ቻሌንጅ ቦታው ወሳኝነት አለው። ቦታው ጠባብ ነው፣ ምቹ አይደለም። ጥገና እንሰራለን። በዚህ ደግሞ ለማምረት ትንሽ ምቹ አልነበረም። ቻሌንጁ እሱ ነው። እንደገና ፋይናንስም ያስቸግራል፣ ይጠይቃል። ይሄ በደንብ ማለት ነው። ይህ የምትመለከቱት መኪና ከአሜሪካን ወይም ደግሞ ከአውሮፓ አይደለም የመጣው። እዚሁ ኢትዮጵያን ውስጥ በሀገራችን ማቴሪያል የተሰራ መኪና ነው። እንግዲህ ይህ መኪና የሰራው ወጣት ሀብታሙ ይባላልና በብዙ ፈተና ውስጥ ሆኖ ይሄን የመሰለ መኪና ሰርቷል። ይህንን መኪና ሰርቶ ለማጠናቀቅ 2 ዓመታትን ፈጅቷል። አጠቃላይ ወደ 3 ሚሊዮን ብር ፈጅቷል ይላል አቶ ሀብታሙ። ነገር ግን ሀብታሙ ሲሰራ የፋይናንስና የቦታ ችግሮች እንዳሉበት ገልጿል። ይህ የሀብታሙ ብቻ አይደለም፣ የአብዛኛዎቹ የአምራቾች ችግር እንደሆነ ዞር ብለን ያናገርናቸው አምራቾች ነግረውናል። ኮንትሮባንድ በጣም በብዛት በኮንቴነር ደረጃ ሀገሪቷ ላይ ገብተው ሽያጭ ሲከናወን ታያለሽ። ያ ማለት እዚህ ስንት ዋጋ ተከፍሎበት ወራይዘን አዲስ ኮማንድ አልኩሽ ወደ 1000 ድረስ ደረጃ የሚደርስ ሰራተኞችን ቀጥሮ ትልቅ ካፒታሉን አፍስሶ መዋለ ንዋዮችን አፍስሶ ለገበያ ያቀረባቸውን ገሚዎች ከውጪ ገሚ በኮንትሮባንድ የሚገሙ ጎማዎች እኛ ቻሌንጅ እንዲሆንብን አድርገውብናል። እነዛ እንትኖች ማለት ነው። ዶላር ችግር አብዛኞቹ ግብአቶች የሚመጡት ከውጪ ነው። ሰልፈሪክ አሲድ ሰልፈር ለምሳሌ ከውጪ ነው። ለሰልፈር የግድ ምን ያስፈልገናል? ዶላር ያስፈልገናል። ያ የዶላር ችግር አሁን ባለው የፖሊሲ ለውጥ አለው። እሱ በሂደትም እየተፈታልን የሚሄድ ነው። ካለ ሀገሪቱ በጣም ፍላጎት መደራረብ አንፃር የጥሬ እቃዎች ነው የምንቸገረው። እሱ በጣም የጥሬ እቃ እጥረቶች አሉ። ዋጋ ፍላክቹዌት በማድረጋቸው የተነሳ አንዳንድ ደንበኞች ላይ የዋጋ ቫሪሽ ስታደርጊ ደንበኞች ማድረግ አለ እንጂ ፈላጊ በጣም ብዙ አለ። እኛ ከመንግስታዊ ተቋም ጋር ከግለሰብ ጋር ነው የምንሰራው። ኦርደሮች ይመጡልናል። እንደ ቻሌንጅ የከረንሲ ጉዳይ ነው ያለው። የቦታ መስሪያና የፋይናንስ ጉዳይ ነው ሁልጊዜ የሚነሳው ማለት ነው። ስፔሻሊ የፋይናንስ ጉዳይ በጣም አስቸጋሪ ነው ማለት ሮ ማቴሪያሎች እንደፈለክ ለማግኘት የብር ያስፈልጋልና
ትንሽ የፋይናንስ ጉዳይ እዛ ላይ ያስቸግራል። የፋይናንስና የመስሪያ ጉዳይ ማለት ነው። የተለያዩ አምራቾች የተለያዩ ችግሮች እንዳሉባቸው የፋይናንስ የቦታ እንዲሁም ደግሞ የኮንትሮባንድ ችግሮች እንዳሉባቸው ነግረውናል። ስለዚህ ይህንን ችግሮች ይፈታል የተባለው የኢትዮጵያ ታምርት ኤክስፖ የተካሄደ ያለው ይህ ኤክስፖ እንግዲህ አምራቾች ከተለያዩ የአምራቾች ወይም ደግሞ ከሸማቾች ጋር የሚገናኙበት ችግራቸውን ደግሞ ለመንግስት የሚያቀርቡበት እንደሆነ አምራቾች ነግረውናል። በጣም ደስ የሚል ነው። ይሄ አጋጣሚ ባይዘ ብዙ ስሮችን ያየንበት ነው። ከዚህ ጋር የተመረቱ በርካታ ምርቶች፣ በርካታ ኢንዱስትሪዎች እርስ በርስ እኛ ጋር የሌለን እነሱ ጋር ያለ እና ጥሩ አጋጣሚ ነው። በጣም ሰፊ ነው ያለው የጊዜው ማጠር ነው እንጂ ብዙ ነገሮችን አትርፈንበታል። እኛ ባለው በጣም በርካታ ደንበኞችን አግኝተናል በዚህ ባዛር ላይና ደስ የሚል ነውና ይሄ ለአዘጋጆችም ያው ክብር ልንሰጣቸው ይገባል። በቀጣይም ያው በየአመቱ ነው የሚደረገው። ባይዘው የዛሬ አመት ሚሊኒየም አዳራሽ ነበረ። ብዙ ደንበኞችን አግኝተናል። አሁንም በጣም ብዙ ደንበኞችን እያገኘን ነው። ምርቶቻችንን ለማስተዋወቅ እድሉን አግኝተናል ማለት ነው። በጣም ኢንተረስቲንግ ነው። ጥሩ ስለ ከኳሊቲ አንጻር ኢትዮጵያ የት ነው የደረሰችው ከሚለው አንጻር ትልቅ አዌርነስ ክሬት አድርጓል ብዬ አስባለሁ እና እኛም ብራንዳችን የምናስተዋውቅበት በሀገራችን ምርት እንድንኮራ በተመጣጣኝ ዋጋ ጥራት ያለው ምርት ማግኘት እንደሚቻል ያሳየ ኤግዚቢሽን ነው ብዬ የማስበው። ውጭ ምንዛሬንም ከማስቀረት አንጻር በጣም አሪፍ ነው። በደንብ ቢመረት ኢትዮጵያም በሀገራችን ምርት እንኮራለን። እዛ ሀገር በውድ የምንገዛቸው መኪኖች እኛ ሀገር ላይ በተመጣጣኝ ዋጋ ማቅረብ ብንችል ለህዝቡም ለኛም ደስ ይለናል። ኢንዱስትሪ ሚኒስቴር የተዘጋጀው የኢትዮጵያን ታምርት ኤክስፖ ይሄንን ይመስል ነበረ። ስለዚህ ኤክስፖ እስከ ነገ ድረስ እንደሚቆይ ሰምተናል። በትግራይ ክልል በ2015 ዓ.ም ወደ ተግባር የገባው አዲሱ ስርዓተ ትምህርት እንዳልተጀመረ የክልሉ የትምህርት ቢሮ አስታውቋል። በዚህም በዘንድሮ ዓመት የሚሰጠው የ6ኛ ክፍል የተማሪዎች የመልቀቂያ ፈተና በክልሉ እንደማይሰጥም ተነግሯል። ዳግም ተገኝ ተጨማሪ አለው። የኢትዮጵያ ትምህርት ሚኒስቴር ያሻሻለው አዲስ ስርዓተ ትምህርት በ2015 ዓ.ም ወደ ተግባር ገብቷል። በአዲሱ ስርዓተ ትምህርት መሰረት የ6ኛ ክፍል ተማሪዎች መልቀቂያ ፈተና ይወስዳሉ። የስርዓተ ትምህርት በመላ ሀገሪቱ ተግባራዊ እየተደረገ ቢሆንም በትግራይ ክልል በነባሩ የስርዓተ ትምህርት እየተሰጠ መሆኑን ተገልጿል። አዲሱ የትምህርት ስርዓት ወደ ተግባር በተገባበት ወቅት የትግራይ ክልል ከሰሜኑ ጦርነት አዙሪት ውስጥ በመሆኑ ወደ ተግባር መግባት ሳይችል መቅረቱን የትግራይ ክልል ትምህርት ቢሮ የኮሚኒኬሽን ዳይሬክተር አቶ ስዩም ሀጎስ ለሀገሬ ቴሌቪዥን ጠቁመዋል። በዚህ ምክንያት በዘንድሮ የሚሰጠውን የ6ኛ ክፍል መልቀቂያ ፈተና በትግራይ ክልል እንደማይሰጥም አንስተዋል። በተጨማሪም ተማሪዎች በአንድ ዓመት 2 ክፍል እንዲያልፉ እንድናደርግ ሁኔታዎች እያስገደዱ ነው ሲሉም ተናግረዋል። አሁን ምንድነው 6ኛ ክፍል ፈተና የለንም። ሀገር እንደ ክልል የ6ኛ ክፍል ፈተና ገና አልጀመርንም። ምክንያቱም ብዙ ምክንያቶች ነው ያሉን። አንደኛውና ዋነኛው ምክንያቱም እስካሁን በአክሰለሬትድ ኤጁኬሽን ፕሮግራም ነው እየሄድን ያለነውና ተማሪዎችን በአንድ ዓመት 2 ክላስ እንዲያልፉ እያደረግን ያለነው። ወደ ኖርማል ሲስተም ውስጥ ካልገባን ድረስ ገና ነን። ምናልባት ከ2019 በኋላ ነው እሱም አዲሱን ካሪኩለም መተግበር ከጀመርን በኋላ ነው። ገና በነባሩ ስርዓተ ትምህርት እያስተማርን ስለሆነ ገና 6ኛ ክፍል አልጀመርንም። የ8ኛ ክፍሉ ግን ከሰኔ 4 እስከ 6 ልናካሄድ አስበናል። እነሱም ቢሆኑ በአዲሱ ስርዓተ ትምህርት አይደለም። ሁሉም ነገሩ ያጣ ክልል ነው። የሰው ኃይሉ፣ ስርዓተ ትምህርቱ፣ የትምህርት ስርዓቱን እንዳለ ቢሮክራሲ የሚባለውን ኢንፍራስትራክቸሩ የወደመበት ክልል ይዘህ መቼም የምትጠብቀው ነገር አይኖርም። ጉዳት ሊኖረው ይችላል። የሚዛን ቴፒ ዩኒቨርሲቲ የፔዳጎጂካል ሳይንስ ትምህርት ክፍል ኃላፊ የሆኑት ኤፍሬም በየነ ለሀገሬ ቴሌቪዥን እንደተናገሩት ከዚህ ቀደም የ10ኛ ክፍል ተማሪዎች የማትሪክ ፈተና ሳይወስዱ ማለፋቸው የፈጠረውን ተጽዕኖ በማንሳት አሁንም በትግራይ ክልል በአንድ ዓመት 2 ክፍል የሚያልፉና ፈተናውን የሚያወስዱ ተማሪዎች በቀጣይ ተወዳዳሪ ለመሆን እንደሚቸገሩም አንስተዋል። ፖሊሲን ማቢዝ ለማድረግ ተፈልጎ ከሆነ ሊያደርጉ ይችላሉ። ባለፈው ለምሳሌ 12 ያስፈተናቸው ተማሪዎች ማለት ነው 10ኛ ያልተፈተኑ ተማሪዎች ናቸው 12 ያስፈተኑት። በጣም ቻሌንጂንግ ነበረ ለኛ። እኔም በአጋጣሚ ኮምቦልቻ ነው ፈተና የደረሰኝና 10ኛ ክፍል ይሄን የፈተና ስርዓት አልፎ ስላልመጡ 12ኛ ክፍል ላይ እንደ አዲስ ነው ፎርም እያስሞላን እያለማመድን ስንፈትን የነበረውና አሁንም ይሄንን ቻናል አልፎ ካልሄዱ ለተማሪዎችም ፈታኝ ነው። እንዳልከው ከሀገሪቱ የትምህርት ፖሊሲም አንጻር ነገር በተለያዩ ውድድሮች ውስጥ እኩል ተወዳድሮ ፊት ማድረጋቸው ትንሽ አስቸጋሪ ነው የሚሆነው። ፈተናው ኮምፒተንሲ መለኪያ አይደል፣ ያው የብቃት መለኪያ ስለሆነ
6ኛ ክፍል ላይ ብቃቱን ያልተለካ ተማሪ 7ኛ ክፍል አይገባም ነው ሮድማፑ እያሳየ ያለው። ደግሞ ያለ ብቃት መለኪያ በክፍል ፈተና እናሻግራለን ከሆነ ተማሪውም ላይ ብቻ ሳይሆን እንደው ይሄ የምንለው ኋላ ላይ ይሄ ስራን ሊረከብ የሚችል አቅም ያለው ትውልድ ከማፍራት አንፃር አደጋ አለ። የተማሪዎች በአመት 2 ክፍል ማለፍን አስመልክቶ የጠየቅናቸው የማህበራዊ ሳይንስና ሰብአዊነት መምህር የሆኑት ዶክተር ክፍሌ ኃይሌ በበኩላቸው የትምህርት ስርዓቱ ላይ ግልጽ ነገር ባይኖርም ተማሪዎች ላይ አሉታዊ ተጽዕኖ መኖሩን ነግረውናል። አካዳሚክ ሰፖርት የለውም፣ ትክክልም አይደለም ብዬ አስባለሁ። አራተኛ ክፍል ላይ ባሳየው ፐርፎርማንስ 5ኛ ዘሎ 6ኛ ክፍል ይግባ ስትል እርግጠኛ መሆን ያለበት የ5ኛ ክፍል እኩሌታ ጥያቄ አውጥተን ልትፈትነው ይገባል። የ5ኛ ክፍል ካሪኩለም የሚመዝን ያንን ኢንዲኬት የሚያደርግ የዛ ውክልና ያለውን ጥያቄ ሰጥተው ይሄ ተማሪ መመለስ መቻል አለበት። ያንን መመለስ ባልቻለበት 5ኛ ችሏልና ብሎ ማሳለፉ አሉታዊ ተጽዕኖ አለ። በአንድ ሰው ሳይማር ለመናገር የ4ኛ ክፍል ላይ ሆኖ የ5ኛ አንድ ክፍለ ጊዜ ሳይማር የ5ኛውን የአንድ አመት ቆይታ ያለውን እድሜ ተይዞ የሚሰጠውን ካሪኩለም ችሏል ወደ 6ኛ ይለፍ ማለት ፉከራ ነው። የኢትዮጵያ ትምህርት ሚኒስቴር በአዲሱ ስርዓተ ትምህርት ተማሪዎች የ6ኛ ክፍል መልቀቂያ ፈተና መውሰድ የሚገባቸው ቢሆንም ለ2 ዓመት ጦርነት ውስጥ የነበረችው ትግራይ በድሮ ስርዓተ ትምህርት እየተመራች መሆኑ አሉታዊ ተጽዕኖ በመኖሩ ከወዲሁ እረምት ሊወሰድ እንደሚገባ ያናገርናቸው የትምህርት ባለሙያዎች ነግረውናል። የየመኑ ሀውቲ በቴል አቪቭ ቤን ጉሪዮን አየር ማረፊያ ላይ የሚሳኤል ጥቃት ከቀናት በፊት ፈጽሞ እንደነበረ የሚታወስ ሲሆን በትላንትናው ዕለት አመሻሹን የእስራኤል ጦር ከባድ የሚባል የአጸፋ እርምጃ በየመኗ የወደብ ከተማ ሆዲዳ ላይ መፈጸሙ ተሰምቷል። የአየር ጥቃቱ ከአሜሪካ መንግስት ጋር በቅንጅት የተዘጋጀ ነው የተባለ ሲሆን አሜሪካ ግን በጥቃቱ ላይ እጅ የለበትም ብላለች። ደምሰው ሽፈራው የእስራኤልና ሐማስ ጦርነት ከተጀመረበት ማግስት ጀምሮ በእስራኤልና አሜሪካ እንዲሁም ከእስራኤል ጋር ግንኙነት አላቸው ለሚባሉ አገራት ሁሉ ከፍተኛ ስጋት እየሆነ የቀጠለው የየመኑ ሀውቲ ሰሞኑን ከባባድ ጥቃቶችን እያስተናገደ ነው። እስራኤልን ይጎዳሉ የሚላቸውን ጥቃቶች ከመሰንዘር ወደ ኋላ ብሎ የማያውቀው ሀውቲ ከቀናት በፊት ወደ እስራኤል የተኮሰው ሚሳኤል በእስራኤል የቤን ጉሪዮን ዓለም አቀፍ አውሮፕላን ማረፊያ አቅራቢያ አርፏል። ሀውቲ የፈጸመውን ጥቃት ተከትሎ በልበ ሙሉነት በእስራኤል የአየር ክልል የሚንቀሳቀሱ አውሮፕላኖችን መጥቶ እንደሚጥል ማስጠንቀቂያ የሰጠ ሲሆን የእስራኤሉ ፕሬዝዳንት ቤንያሚን ኔታንያሁ ደግሞ ሀውቲ በእስራኤል ላይ ለፈጸመው ጥቃት ከባድ የሆነ የአጸፋ ምላሽ እንደሚደርሰው ገልጸው ነበር። ትላንት አመሻሹንም ኔታንያሁ በቃላቸው መሰረት በየመን ላይ 30 የጦር አውሮፕላኖችን በማዝመት ከባድ ድብደባ ሲፈጽሙ ማምሸታቸውን አልጀዚራ ዘግቧል። የእስራኤል የጦር አውሮፕላኖች ኢላማ አድርገው ሲደበድቡ ያመሹት የየመኗን የወደብ ከተማ ሆዴዳን ሲሆን ለመርከቦች መቆሚያነት የሚያገለግለው የወደቡ ክፍል ከፍተኛ ጉዳት እንደደረሰበት ተነግሯል። በኢራን እንደሚደገፍ የሚነገርለት የየመኑ ሀውቲ የሚመራው የጤና ሚኒስቴር ቃል አቀባይ አኒስ አልአስባሂ እስራኤል በፈጸመችው ጥቃት የሞቱ ሰዎች ስለመኖራቸው ባይገልጹም ቁጥራቸው 21 የሚሆኑ ሰዎች ግን ከፍተኛ ጉዳት እንደደረሰባቸው ገልጸዋል። የእስራኤል ጦር ከጥቃቱ በኋላ በሰጠው መግለጫ ጥቃቱ የተፈጸመው ሀውቲዎች ተቆጣጥረውታል ባለው የሆዴዳ ወደብ ላይ መሆኑን የገለጸ ሲሆን ወደቡንም ከኢራን የሚያገኛቸውን የጦር መሳሪያዎችና ሌሎች ወታደራዊና ወታደራዊ ያልሆኑ ቁሳቁሶችን ለማጓጓዝ እየተጠቀመበት ነበረ ማለቱን የዘገበው ደግሞ ቢቢሲ ነው። ከወደቡ በተጨማሪም በቅርብ ርቀት ላይ የሚገኝ አንድ የሲሚንቶና የኮንክሪት ፋብሪካም በእስራኤል የጦር አውሮፕላኖች እንዲወድም የተደረገ ሲሆን የእስራኤል ጦር እንደሚለውም ከሆነ ፋብሪካው ለሲቪል አገልግሎት የሚውሉ ስራዎችን ሳይሆን ኢራን መራሹ ሀውቲ ለሚገነባቸው ወታደራዊ መሰረተ ልማቶች ግብዓት የሚያመርት ነው ተብሏል። ሐማስ ጥቃቱን ተከትሎ በሰጠው መግለጫ በሆዴዳ የወደብ ከተማ የተፈጸመው ጥቃት እስራኤልና አሜሪካ በጋራ የፈጸሙት ነው ብሏል። እስራኤል ማረጋገጫ ብትሰጥም አሜሪካ ግን በትላንትናው ጥቃት እጅ የለበትም ስትል ማስተባበሏን አልጀዚራ አስነብቧል። አንድ ስማቸው እንዲጠቀስ ያልፈለጉ የአሜሪካ ከፍተኛ ባለስልጣንን ዋቢ አድርጎ የዘገበው አልጀዚራ በሆዴዳ በደረሰው የአየር ጥቃት ፔንታገን እጁ እንደሌለበት ገልጸዋል። ይሁን እንጂ ከቀናት በፊት ሐማስ በእስራኤል ላይ ፈጽሞት የነበረውን የሚሳኤል ጥቃት በማውገዝ በጥቃቱም ከፍተኛውን ድርሻ የምትይዘው ኢራን ናት ስትል አሜሪካ ወቀሳ አቅርባ ነበር። የእስራኤሉ ኔታንያሁም ከሀውቲው ጥቃት በኋላ በሰጡት መግለጫ እንደ አሜሪካ ሁሉ የሀውቲው ጥቃት ከኢራን የመነጨ ነው ብለው ነበር። አገራቸው ለሀውቲ ጥቃት ምላሽ እንደምትሰጥ አስጠንቅቀው ለኢራን ደግሞ በመረጥነው ጊዜና ቦታ እርምጃ እንወስዳለን ማለታቸውን አስታውሶ የዘገበው ዘ ታይምስ ኦፍ እስራኤል ነው። በአሜሪካና እስራኤል ወቀሳና ዛቻ እየደረሰባት የምትገኘው ኢራን
የሀውቲ ደጋፊ እንደመሆኗ መጠን ቡድኑ በእስራኤል ላይ በፈጸመው ጥቃት እጇ ስለመኖሩ የገለጸችው ነገር ባይኖርም የትላንትና አመሻሹን የሆዴዳ ወደብ ድብደባ በተመለከተ ግን እስራኤልንና አሜሪካንን ተጠያቂ በማድረግ ጥቃቱንም አውግዛለች። የኢራኑ የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባቃይ አሜሪካና እስራኤል በየመን የፈጸሙት ጥቃት ዓለም አቀፉን የተባበሩት መንግስታት ድርጅት መርህ የጣሰ ነው ያሉት ሲሆን ዓለም አቀፉን ማህበረሰብና በቀጠናው የሚገኙ የአረብ ሀገራትን በእስራኤልና አሜሪካ ላይ አስቸኳይ እርምጃ እንዲወስዱም ጠይቀዋል ሲል የኢራኑ መህር ኒውስ ዘግቧል። ሀውቲ ከቀናት በፊት በእስራኤል ላይ የፈጸመው የሚሳኤል ጥቃት የተፈጸመው የእስራኤል የጸጥታና ደህንነት ካቢኔ የሀገሪቱ ጦር በጋዛ ላይ እያከናወነ ያለውን ወታደራዊ ዘመቻ አስፍቶ ለመቀጠል ከወሰነ ከሰዓታት በኋላ ነው። የእስራኤል ጦር በቀጣይ በጋዛ ለሚያካሂደው መጠነ ሰፊና በአዳዲስ አካባቢዎች ላይ ለሚተገብረው የተጠናከረ ወታደራዊ ዘመቻ በ10 ሺዎች የሚቆጠሩ ተጠባባቂ ኃይል መጥራቱን ሀውቲንና የሐማስ ደጋፊዎችን አስቆጥቷል። እንደ ቢቢሲ ዘገባ በአዲስ መልኩ የተዘጋጀው የእስራኤል የዘመቻ እቅድ ጋዛን መቆጣጠርና በዚያ መቆየት እንዲሁም ሁሉንም ከመሬት በታችና ከመሬት በላይ ያሉ ቀሪ መሰረተ ልማቶችን ማውደምን የሚያካትት ነው። ዘመቻው በሐማስ እጅ የሚገኙ ታጋቾችን ለማስለቀቅ በሚደረገው ጥረት ላይ ተጨማሪ እገዛ ያደርጋል ተብሎም ታስቧል። የዩክሬን ጦር በሩሲያ ግዛት ኩርስክ ጥቃት አድርሷል። በዚህም ቢያንስ የ3 ሰዎች ሕይወት እንዳለፈም ታውቋል። ጦሩ ከኩርስክ በተጨማሪ በሞስኮ የድሮን ድብደባ ያደረገ ሲሆን በጥቃቱም የሞስኮ የአየር በረራዎች ተቋርጠዋል ተብሏል። አስናቀማናዬ የዩክሬን ጦር በሩሲያ ኩርስክ ጥቃት ማድረሱ ተነገረ። ዩክሬን ባደረሰችው የድሮን ድብደባ ቢያንስ 3 ንጹሃን ሰዎች ለሞት መዳረጋቸውን የአካባቢውን ባለስልጣናት ጠቅሶ ሮይተርስ አስነብቧል። በጥቃቱ በኩርስክ የሚገኙ የሩሲያ የኃይል መሰረተ ልማቶችም ለጉዳት ተዳርገዋል። ኩርስክ ከቀናት በፊት የሩሲያ ጦር በቁጥጥሩ ስር አድርጓታል በሚል በፕሬዝዳንት ቭላዲሚር ፑቲን ተነግሮላትም ነበር። የኩርስክ አስተዳዳሪ ለመገናኛ ብዙሃን ይፋ እንዳደረጉት ከሞትና ከኃይል መሰረተ ልማቶች በተጨማሪ የአካል ጉዳቶችም እንዲሁ ተስተናግደዋል። ዩክሬንና ሩሲያ አንዳቸው በሌላቸው የኃይል መሰረተ ልማቶቻቸው ላይ ምንም አይነት ጥቃት ላለማድረስ ቃል ገብተውም ነበር። ለዚህም አሜሪካ የነበራት አስተዋጽኦ ከፍተኛ እንደሆነ የሚዘነጋ አይደለም። ስምምነቱን ሁለቱም ሀገሮች እንደጣሱት ገለልተኛ ምንጮች ይፋ ያደረጉት ቢሆንም ሀገራቱ አሁንም የሚወቃቀሱ ናቸው። በእርግጥ ሩሲያ ከዚህም በማለፍ በካርኬቭ እንዲሁም በሌሎችም ከተሞች ተከታታይ ጥቃት እያደረሰች እንደምትገኝ የሚሰማ ነው። ካርኬቭ የዩክሬን ሁለተኛዋ ትልቋ ከተማ ስትሆን በጦርነቱ ከባድ ጉዳት ካስተናገዱት ውስጥ የምትመደብ ናት። ዛሬ ምሽትም ቢሆን ሩሲያ በወሳኝ የሎጂስቲክ መስመር በሆነችው በኦዴሳ የአንድን ሰው ሕይወት የቀጠፈ ድብደባ አድርጋለች። የኩርስክ ባለስልጣናት የዛሬው አመሻሹን የዩክሬን ጥቃት አስመልክተው ለሕዝባቸው እንዳስተላለፉት ኪየቭ ተደጋጋሚ ጥቃቶችን እያደረሰች በመሆኑ ሩሲያና ዩክሬን በሚዋሰኑበት ኩርስክ ዳርቻ የሚኖሩ ዜጎች ሽሽት እንዲያደርጉ አሳስበዋል። የኩርስክ ግዛት ባለፈው ነሐሴ ወር የዩክሬን ጦር በቁጥጥሩ አድርጓት እንደነበር የሚታወስ ነው። ቭላዲሚር ፑቲን ይህንን ለማረጋገጥ ባለፈው መጋቢት ወር በአካባቢው ጉብኝት አድርገውም ነበር። ግዛቲቱ ዩክሬን ለመደራደሪያነት እንድታገለግላት ለበርካታ ወራት ወታደሮቿ ትግል ያደረጉባትም ናት። በዚህች ግዛት በርካታ የዩክሬን ወታደሮች ከባድ ነው የሚባል የህይወትና የአካል መስዋዕትነት ደርሶባቸዋል ተብሎም ሲነገር ቆይቷል። የዩክሬን ጦር ግዛቲቱን ተቆጣጥሮት የነበረው ሞስኮ የኃይል ሚዛኗን በኪየቭ ወሳኝ አካባቢዎች ባደረገች ሰዓት በአሳቻ የተያዘች የሩሲያ አስተዳደር ናት። ቮሎዲሚር ዜሌንስኪ ከቀናት በፊት ይፋ እንዳደረጉት አሁንም ቢሆን ወታደሮቻቸው በኩርስክ ብርቱ ትንቅንቅ ማድረጋቸውን ቀጥለዋል። ይህ ታዲያ ዩክሬንና የዜሌንስኪ አስተዳደር አልሞት ባይ ተጋዳይነት ነው በሚል በበርካቶች ይነገርለታል። ቭላዲሚር ፑቲን ከነገ በስቲያ ጀምሮ ለተከታታይ 3 ቀናት የተናጠል ተኩስ አቁም አውጀዋል። ይህም ሞስኮ ያኔውን የጀርመኑ ናዚ ድል ያደረገችበትን 80ኛ ዓመት መታሰቢያ ለማክበርም በሚል ነው። ፕሬዝደንቱ አቻቸው ዜሌንስኪ ተመሳሳይ ነው እንዲያደርጉ ጥያቄ ያቀረቡ ቢሆንም አዎንታዊ መልስ አላገኙም። ይልቅ ዜሌንስኪ የቭላዲሚር ፑቲንን ውሳኔ ነጥብ አልባ እንደሆነና ሞስኮ በእርግጥም ፍላጎቷ ከሆነ ለ30 ቀን የሚዘልቅ ተኩስ አቁም እንድታደርግ ምኞታቸውን ተናግረዋል። የዩክሬን ጦር ከኩርስክ በተጨማሪ የሩሲያን ዋና ከተማ ሞስኮን ለመደብደብ ያለመ የድሮን ተኩስ ማድረጉ ተሰምቷል። ሆኖም የሩሲያ የአየር ኃይል በሞስኮ ላይ የተቃጣውን የድሮን ተኩስ ማክሸፉን ተናግሯል። የሞስኮ ከተማ ከንቲባ ሰርጌይ ሶቢያኒን ኪየቭ የተኮሰቻቸው ድሮኖች በከተማዋ ምንም አይነት ጉዳት ከማድረሳቸው በፊት በአየር ላይ ተመክተዋል።
ዩክሬን የድሮን ሙከራውን እየደጋገመች የምትገኘው ሞስኮ የጅምላ ጨፍጫፊው የጀርመኑ ናዚዝም የተንኮታኮተበትን የድል ዕለት ለማክበር እየተሰናዳች ባለችበት ጊዜ ነው። በዚህም በሞስኮ ከተማ በተቃጣው ድሮን ከከተማ ወደ ተለያዩ አካባቢዎች የሚደረግ በረራ የተገታም ሆኗል። ኬቭ በእርግጥ ጦርነቱ ከተጀመረ ወዲህ በርካታ የድሮን ተኩስ በሞስኮ ላይ አድርጋለች። ከነዚህም ውስጥ 3 የሞስኮ ከተማ ነዋሪዎችን ለሞት የዳረገው ዋነኛው ተደርጎ የሚወሰድ ነው። የዛሬ አመሻሹ በሞስኮ ላይ የተቃጣው የድሮን ሙከራ 100 ያህል እንደሆነም የሩሲያ ምንጮች ይፋ አድርገዋል። ሞስኮ የቻይናው ፕሬዝዳንት፣ የሰሜን ኮሪያው መሪና ሌሎችም ተጽዕኖ ፈጣሪ አስተዳዳሪዎች የሚገኙበት በዓል ለማስተናገድ በዝግጅት ላይም ናት። እነዚሁ ሀገራት በጦርነቱ የጦር መሳሪያ ከማቅረብ ጀምሮ ወታደሮችን በአውድ ውስጥ እስከ ማሰለፍ የደረሱም ናቸው። በተለይም ሰሜን ኮሪያ በዚህ ስሟ በሰፊው የሚነሳ ነው። በኩርስክ በተደረገው ከባድ ወታደራዊ ትንቅንቅ የሰሜን ኮሪያ ወታደሮች ከባድ ጉዳት ደርሶባቸዋል ሲሉም የዩክሬን ምንጮች ዘግበዋል። ቭላዲሚር ፑቲንም ቢሆኑ የሰሜን ኮሪያ ወታደሮች ላደረጉት አስተዋጽኦ በእጅጉ ማመስገናቸውም ሰሞኑን ሲሰማ ነበር። የመካከለኛው ምስራቅ ክንደ ብርቱ እንደሆነች የሚነገርላት ኢራን ጦርነቱን በዘመናዊ ድሮኖች በመደገፍ ስሟ ከፊት የሚነሳ ነው። ጦርነቱ መላው አውሮፓን እንዲሁም አሜሪካን ያስጨነቀ ሆኖ 3 ዓመታትን ቢሻገርም አሁንም በቀጥተኛና ተዘዋዋሪ ተሳታፊዎች የተነሳ ንብረት እያወደመ ነፍስ እየቀጠፈ በተለይም ዩክሬንን መሬት አልባ እያደረገ ቀጥሏል። ወደ አጫጭር መረጃዎቻችን አለፍን። በልዩ ልዩ መስኮች ላይ የተሰማሩ የፈጠራ ስራ ባለቤቶች የገበያ ትስስር ዕድል እንዲመቻችላቸው ጠየቁ። የስራና ክህሎት ሚኒስቴር 4ኛውን ሀገር አቀፍ የክህሎት ውድድር ላይ የተሳተፉ የፈጠራ ስራ ባለቤቶች የፈጠራ ውጤቶቻቸውን በተጨባጭ ማህበረሰብ ችግር ፈቺ ከማድረግ አኳያ በስጋትነት ያነሱት በቂ የገበያ ትስስር ነው። የፈጠራ ስራ ባለቤቶቹ በውድድሩ ላይ በግብርና፣ በትምህርት፣ በጤና፣ በትራንስፖርትና ሌሎች ዘርፎች ላይ በሀገር አቀፍ ደረጃ የሚታዩ ችግሮችን የሚቀርፉ የፈጠራ ውጤቶችን ለሕዝብ አቅርበዋል። በአነስተኛ ወጪ በቀላሉ በሀገር ውስጥ የተሰሩ የፈጠራ ውጤቶችን በማስፋፋት ይበልጥ ተደራሽና ውጤታማ መሆን እንዲችሉ በቀጣይም በቂ የገበያ ትስስር ዕድል እንዲመቻችላቸውም ወጣቶቹ አክለው ጠይቀዋል። ኢትዮጵያ ባለፉት 9 ወራት ወደ ውጭ ከላከችው ወርቅ 2.5 ቢሊዮን ዶላር ገቢ መገኘቱን የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ተናገሩ። ሚኒስትሩ ይህንን የተናገሩት የምስራቅና የደቡብ አፍሪካ ቀጠናዊ የንግድ ስምምነት ወይም ኮሜሳ ሁለተኛው የንቅናቄ መድረክ ላይ ለጋዜጠኞች በሰጡት ማብራሪያ ላይ ነው። ኢትዮጵያ ወደ ውጭ ከምትልካቸው ምርቶች መካከል በዘንድሮ ዓመት የማዕድን ዘርፍ ቀዳሚ ስለመሆኑ የተናገሩት ሚኒስትሩ በ9 ወራት የታየው አፈጻጸምም ይህንን የሚያሳይ እንደሆነ አክለው ገልጸዋል። በዚህ መሰረት ከማዕድን ምርት የተገኘው የወርቅ ገቢ ለመጀመሪያ ጊዜ የወርቅ ምርት ዋና የውጭ ምንዛሬ ማስገቢያ እንዲሆን እንዳስቻለም ዶክተር ካሳሁን አክለው ተናግረዋል። በአፍሪካ ከሚገኙ ጂኦ ፓርኮች መካከል በዩኔስኮ የተመዘገቡት 2 ብቻ ናቸው ተባለም። የተባበሩት መንግስታት የትምህርት የሳይንስና ባህል ድርጅት ዩኔስኮ እስካሁን በ50 ሀገራት 229 ዓለም አቀፍ ጂኦ ፓርኮችን በመመዝገብ ለይቶ ጥበቃ እያደረገ ይገኛል። ከነዚህ ውስጥም በአፍሪካ ተመዝግበው የሚገኙት 2 ብቻ መሆናቸውንም የዩኔስኮ ላይዘን ካንትሪ ዳይሬክተር ተወካይ ሪታ ቢሲናውዝ ገልጸዋል። ጂኦ ፓርኮችን እንዴት ማቋቋምና ማስተዳደር እንደሚቻልም የልምድ ልውውጥ የሚደረግበት የጂኦ ፓርክና የጂኦ ቱሪዝም ወርክሾፕ በአዲስ አበባ ከተማ ሊካሄድ እንደሆነም ተገልጿል። ቱሪዝም ሚኒስቴርና ዩኔስኮ በጋራ የሚያዘጋጁት ይህ ወርክሾፕ ከመጪው ግንቦት 4 እስከ ግንቦት 5 የሚካሄድ ሲሆን ከኢትዮጵያ፣ ጅቡቲ፣ ኬንያ፣ ታንዛኒያ፣ ሩዋንዳና ዩጋንዳ የተውጣጡ ባለድርሻ አካላት እንደሚሳተፉበትም ተነግሯል። በሱዳን የሚገኙት የሱዳን ፈጥኖ ደራሽ ኃይሎች ፖርት ሱዳንን ለ3ኛ ጊዜ በድሮን መምታታቸው ተገለጸ። የሱዳን ፈጥኖ ደራሽ ኃይል ተቋማትን በቦምብ እንዲሁም ወደቡንና አውሮፕላን ማረፊያውን አካባቢዎችንም ጨምሮ በዛሬው ዕለት በድሮን መምታቱ ተነግሯል። በቀይ ባህር ዳርቻ በሚገኘው የወደብ መገልገያ ያሉ የነዳጅ ዴፖዎች በእሳት መቃጠላቸው ከፍተኛ ፍንዳታም አስከትሏል። እንደ ሱዳን ትሪቢዩን ዘገባ ወደቡ አካባቢ የሚገኘው ፍላሚንጎ ወታደራዊ ካምፕ ላይም የተወሰነ ጉዳት ደርሷል ተብሏል። በጥቃቱ ምክንያትም ተሳፋሪዎችን ከኤርፖርት በፍጥነት በማውጣት በረራዎች እንዲታገዱም ተደርጓል። የሱዳን መንግስትም ሆነ የጦር አዛዡ በፖርት ሱዳን ላይ የተፈጸመውን ሰው አልባ አውሮፕላኖች ጥቃት አስመልክቶ
ምላሽ አልሰጡም። በጀርመን መራሄ መንግስትነት ይመረጣሉ ተብለው የሚጠበቁት ፍሬድሪሽ ሜርዝ በመጀመሪያው ዙር ምርጫ አብላጫ ድምፅ አለማግኘታቸው ተነገረ። ሜርዝ ዛሬ በሀገሪቱ ምክር ቤት ተመርጠው ስልጣን ይረከባሉ ተብሎ ተጠብቆ የነበረ ቢሆንም ያልተጠበቀ ሽንፈት ገጥሟቸዋል ተብሏል። የጀርመን መራሄ መንግስት ለመሆን ከ630 የጀርመን ምክር ቤት አባላት ቢያንስ የ316ቱን ድምፅ ማግኘት የሚገባቸው ቢሆንም ዛሬ ጠዋት የጀርመን የህዝብ እንደራሴዎች በሰጡት ድምፅ እርሳቸው መራሄ መንግስት እንዲሆኑ የመረጡት 310 የምክር ቤት አባላት ብቻ መሆናቸውም ተገልጿል። ከተሰናባቹ ኦላፍ ሾልስ ስልጣን ይረከባል ተብሎ ተጠበቅም 6 ድምፅ በማጣታቸው መራሄ መንግስት መሆን አልቻሉም ሲል የዘገበው ዘ ኢንዲፔንደንት ነው። የማጅራት ገትር በሽታ ለሞትና ለአካል መጉደል ምክንያት ይሆናል። ይህ በሽታ በቫይረስና ባክቴሪያ የሚተላለፍ መሆኑንም የጤና ባለሙያዎች ይገልጻሉ። የዛሬው የጤና አዳም ፕሮግራም መሰናዷችንም እዚሁ ላይ ያጠነጥናል። ተመልክተን እንመለስ። ሰላም የጤና አዳም ፕሮግራም ተከታታዮች፣ በዛሬ ፕሮግራማችን በዓለም ላይ እስከ 1.3 ሚሊዮን ኬዝ አለ ተብሎ ስለሚታመንበት እሱንም ተከትሎ ደግሞ እስከ 135,000 ሞት ስለሚያስከትለው በተጨማሪም ከፍተኛ ለሆነና አካላዊና አእምሯዊ ጉዳት ስለሚያስከትለው የህፃናት ማጅራት ገትር በሽታ ሰፋ ያለ መረጃ እናደርሳችሁ። እኔ ዶክተር ትንሳኤ ነኝ። አብራችሁን ቆዩ። ከዚህ ቀደም እንደምናደርገው የማጅራት ገትር በሽታ ምን እንደሆነ እንመልከት። ነገር ግን የማጅራት በሽታ ምልክት ነው ወይስ በሽታ ነው የሚለውን እንመልከት። የማጅራት ገትር በሽታ ወይም ሜኒንጃይቲስ ማለት የአንጎላችን የላይኛውን ሽፋን የሚሸፍነው ሜኒንጂስ በኢንፌክሽን በሚጠቃበት ጊዜ ነው። ይህ ኢንፌክሽን አይነት ራሱን ከሚገልጽበት ወይም ደግሞ ምልክቶቹ አንዱ የአንገት መገተር ሲሆን በተጨማሪ ግን መጠነ ሰፊ የሆነ ምልክቶች ያሳያሉ። እንግዲህ ለማጅራት ገትር በሽታ እንደ ምክንያት ከሚጠቀሱት የበሽታ አምጪ ተዋሲያን መካከል አብዛኞቹ ባክቴሪያ ሲሆኑ ሌላኛው ግን ቫይረስና እምብዛም ባይሆን ደግሞ ፈንገስ እንደ ምክንያት እንጠቅሳችላል። እንግዲህ የማጅራት ገትር በሽታ በህፃናት ላይ ተጋላጭነት እንደሚጨምሩ የሚያደርጉ ነገሮች ምንድነው የሚለው መመልከት ተገቢ ነው። በአጠቃላይ ለኢንፌክሽን ተጋላጭነትን የሚጨምሩ ማንኛውም ነገር እንደ ተጋላጭነት መመልከት እንችላለን። ለምሳሌ በተለያዩ ምክንያቶች ሊመጡ የሚችሉ በበቂ ሁኔታ በሽታን የመከላከል አቅም አለመኖር፣ በህፃናት ላይ በተደጋጋሚ የሚፈጠሩ የጆሮና የላይኛውን የአየር ቧንቧ ኢንፌክሽኖች፣ የአንጎልና የራስ ቅል ጉዳቶች፣ በተጣበበ የኑሮ ሁኔታ ላይ መኖርና ክትባት አለመከተብ ከብዙዎቹ በጥቂቶቹ እንደ ምክንያት የምንጠቅሳቸው ናቸው። ሌላኛውና ዋነኛው ጥያቄ የሚሆነው የማጅራት ገትር በሽታ ተላላፊ ነው ወይ የሚለው ነው። ቀደም ሲል ለመጥቀስ እንደሞከርነው በሽታ አምጪ ተዋሲያን ብለን ከጠቀስናቸው ውስጥ አብዛኞቹ ከሰው ሰው የሚተላለፉ ናቸው። ከነዚህም ውስጥ ብዙዎቹ ደግሞ በትንፋሽና በወሊድ ጊዜ ከእናት ወደ ልጅ የሚተላለፉ መሆናቸው ነው። እስቲ አሁን ደግሞ የማጅራት ገትር በሽታ ምልክቶቹ ምን እንደሆነ እንመልከት። የማጅራት ገትር ህመም ወይም ደግሞ በሽታ ዘርፈ ብዙ የሆኑ ምልክቶች የሚያሳይ ሲሆን ከነዚህም ውስጥ በዋነኝነት ከፍተኛ የሆነ ትኩሳት፣ የራስ ምታት፣ የምግብ ፍላጎት መቀነስ ወይም ደግሞ ማስመለስ፣ አብዝቶ ማልቀስ ወይም ደግሞ መነጫነጭ፣ አንገትን ማንቀሳቀስ አለመቻል ወይም ደግሞ የማጅራት መገተር እንዲሁም ከፍ ሲልም ራስን አለማወቅ ወይም ደግሞ ኮማ ሊያጋጥም ይችላል። ለዚህም ይህን መሰል ምልክቶች በልጆት ላይ ካዩ በቶሎ ወደ ሕክምና ቦታ መውሰድ ተገቢ ነው። ምክንያቱም የማጅራት ገትር በሽታ በቶሎ ሕክምና ካላገኘ ከፍተኛ የሆነ አካላዊ ጉዳትና ከፍ ሲልም እስከ ሞት ስለሚዳርግ ነው። ከኛ ጋር ስለነበራችሁ እናመሰግናለን። የተሽከርካሪ የውጭ አካል ቀለም የመኪናውን ይዞታ ከሚገልጹ ጉዳዮች መካከል አንዱ ነው። የመኪና ቀለም በመኪና ሽያጭና ግዢ ወቅትም ቢሆን በዋናነት ከሚታዩ ጉዳዮች መካከል ይጠቀሳል። ታዲያ ይህ ወሳኝ የመኪና ቀለም እንዳይበላሽ ማድረግ ስላለብን ነገሮች እንዲሁም እንዴት መንከባከብ እንዳለብን የአውቶሞቲቭ ባለሙያው እንዲያዘጋጅቶታል። ወደዛው እንለፍ። ሰላም እንደምን አላችሁ ተመልካቾቻችን። በዛሬው ዝግጅታችን ስለ መኪና ቀለም ላይ መደረግ ስላለባቸው ነገሮች በስፋት እናያለን። ከመረጃዎቹ ጋር አብሬያችሁን ቆየው የአውቶሞቲቭ ባለሙያ አዱኛ ብርሃኔ። መልካም ቆይታ። በመኪና ቀለም የሰራው ብዙ የአካባቢ ሁኔታዎችን ለመቋቋም ነው። ነገር ግን ወደ ጉዳት ወይም መበላሸት ሊወስዱ የሚችሉ የተለያዩ ንጥረ ነገሮች ሊያጋልጥ ይችላል። የመኪናው ቀለም ሊጎዱ ከሚችሉ ከተለመዱ ነገሮች መካከል የመጀመሪያው የአካባቢ ብክለት ነው። ከነዚህ መካከል የመጀመሪያው ደግሞ አሲዳማ ዝናብ ነው። አሲዳማ ዝናብ በጊዜ ሂደት ቀለምን በመሸርሸር ቀለሙን የመቀየርና የማበላሸት ነገር ሊያስከትል ይችላል። ሁለተኛው ደግሞ የአዋፋት ጠብታ ነው። የአዋፋት ጠብታ አሲዳማነት አለው። በፍጥነት ካልጸዳ ቀለም ላይ ብልሽት ሊያስከትል ይችላል። ሁለተኛው ለኬሚካል መጋለጥ ነው።
ከነዚህ መካከል መጀመሪያው ማጽጃዎች ናቸው። ጠንካራ የመኪና ማጠቢያ ሳሙናዎች የመኪናውን ቀለም በመክፈፍ ወደ ኦክሲዳይዝነት ሊያመሩብን ይችላሉ። የነዳጅና የዘይት መፍሰስ ደግሞ ሌሎኛው ምክንያቶች ናቸው። ቤንዚንና ዘይት ከፈሰሰ በኋላ ቀለሙን ሊበላው ይችላል፣ በተለይ ወዲያውኑ ካልጸዳ። የኢንዱስትሪ ተረፈ ምርቶች ደግሞ ሌላኛው ምክንያቶች ናቸው። ከፋብሪካ ወይም ከግንባታ የሚወጡ ቅንጣቶች በቀለም ላይ የተቀመጠውን ነገሮች ሊያበላሹብን ይችላሉ። ሶስተኛው ደግሞ መካኒካል ጉዳቶች ናቸው። ጭረቶች መኪናውን በሚያበላሹ ነገሮች ማጠብ ወይም የቆሸሹ ስፖንጆች መጠቀም በቀለም ውስጥ ጭረትን ይፈጥራሉ። ሌላኛው ደግሞ አዳዲስ የመኪና እቃዎችን አለአግባብ መግጠም ነው። መኪናው ከተመረተ በኋላ የሚመጡ እቃዎችን በትክክል አለመግጠም ወይም ጭረቶች ወደ ቀለም ብልሽት ያመራሉ። ይህም የቀለም ጉዳት ያስከትላል። አራተኛው ደግሞ ለዩቪ መጋለጥ ነው። ከእነዚህ መካከል የመጀመሪያው የፀሐይ ብርሃን ነው። ለፀሐይ ብርሃን ለረዥም ጊዜ መጋለጥ ቀለሙ ሊደበዝ ይችላል። ይህም የፀሐይ መጎዳት ወይም ኦክሲዳይዝ በመባል የሚታወቅ ጥሩ ያልሆነ ገጽታን ያስከትላል። ሌላኛው ደግሞ የሙቀት መጠን መጨመር ነው። ከመጠን በላይ ሙቀት ወይም ቅዝቃዜ ቀለም እንዲሰነጠቅ ወይም እንዲላጥ ያደርጋል። አምስተኛው ደግሞ ቸልተኝነትና ደካማ ጥገና ናቸው። መኪናውን አለማጠብ ለዚህ ማሳያ ይሆናል። መኪናውን አዘውትሮ አለማጠብ ቀለሙ ላይ ጉዳት እንዲደርስ ያደርጋሉ። ስድስተኛ ደረጃ ላይ የምናገኘው ደግሞ ተገቢ ያልሆነ የጽዳት ዘዴዎች ናቸው። ከእነዚህ መካከል ብዙ ጊዜ የሚስተዋለው የልብስ ሳሙና መጠቀም ነው። የልብስ ሳሙና የተዘጋጀው ለልብስ እንጂ ለአውቶሞቲቫዊ ቀለም አይደለም። ሳሙና የመኪናችን ቀለም ላይ ጉዳት ያደርስብናል። ሌላኛው ደግሞ መኪናውን አለአግባብ ማድረቅ ነው። በምናደርግበት ጊዜ ሻካራ ፎጣ መጠቀም ወይ ደግሞ በፀሐይ ብርሃን እንዲደርቅ መፍቀድ ወደ ውሃ ጠብታዎች ምልክቶች ላይ የመኪናው ቀለማችን ላይ ያስከትልብናል። ሰባተኛው ደግሞ የመኪና ማቆሚያ ነው። በዛፎች ስር መኪናን ማቆም፣ የወፎች ጠብታ መጣል ቀለሙን ጉዳት ሊያደርስበት ይችላል። ሌላኛው ደግሞ የእርጥበት ያለበት ቦታ ማቆም ነው። ከፍተኛ እርጥበት ወይም ተገቢ ያልሆነ የእርጥበት መጠን ለሻጋታ እድገት ወይም ደግሞ በቀለም ላይ ሻጋታ ሊያስከትል ይችላል። በስምንተኛ ደረጃ የምናገኘው ደግሞ የተበከለ ማጠቢያ ውሃ ነው። በተለምዶ ቆሻሻ ውሃ ብንለው። የተበከለ ውሃ ማጠቢያ ከተጠቀምን መኪናችን ቀለሙን ሊያደበዝብን ይችላል። በተለይ ቆሻሻ የያዘ ከሆነ ውሃው። የመኪናው ቀለም መጠበቅ መደበኛ ጥገናና እንክብካቤን ይጠይቃል። ተሽከርካሪው በተደጋጋሚ ማጠብ፣ ትክክለኛ የጽዳት ምርቶችን መጠቀም የመኪናው ቀለምን ጉዳት ስጋት ለመቀነስ ይረዳል። የመኪናው ቀለም ሊጎዱ የሚችሉ ምክንያቶች መረዳት የመኪናው ባለቤቶች የመከላከያ እርምጃዎችን እንዲወስዱና ተሽከርካሪዎቻቸውን ለብዙ ዓመታት ንጹህ እንዲሆኑ ያስችላቸዋል። ለዛሬ ጀላችሁ የቀረቡት መረጃ ይህን ይመስል ነበር። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።